ከእናንተ ጋር ይሁን። ተጋሩ ያላችሁ ወንድሜ ጸበል የምትጠጡ ወዳችን ወንድሜ ራስን ይዘህ የተቀመጥከው ድንጋዩ ላይ ና ተነስ። ለአቡነ ሐራ ነው ወንድም አለ። አቡነ ሐራ ህይወት ላይ ግቡ። ጻድቁ አቡነ ሐራ ቤታችሁ ላይ ግቡ። ወጣቶች ሩዝ አንዴ ጠጋ በሉ። እንደምን ቆያችሁ? አሁን ሩቅ ያላችሁ ተጠጉ። አቡነ ሐራ ወደ እናንተ ይጠጉ። ቋጠራችሁን ይፍቱ። ልጅ ነው ብላችሁ አትራቁ። አቡነ ሐራ ያደርጉት አይታወቅም። ዝም ብላችሁ ኑ ጠጋ በሉ። አቡነ ሐራ ከእናንተ ጋር ይሁን። እዚህ ላይ ቤቱን እንያቸው። የማን እናት? ማነው የሚያድነን? ማነው የሚያኖረን? ማነው የሚፈውሰን? ማነው ጤና የሚሰጠን? ማነው ህይወት የሚሰጠን? እርግጠኞች ናችሁ? አዎ። ወደ ኪሳችሁ ግቡ። የእግዚአብሔር ከሆነ እኔም ወደ ኪሴ ልግባና በኪሳችሁ ውስጥ ግቡ። 200 ብር አግኝቻለሁ። ለእግዚአብሔር ነው አይደል? ለእግዚአብሔር ነው አይደል? ለምን ነው የብር ያወጣው ይመስላል? አስቡት። የአቡነ ሐራ ቤተክርስቲያን እየተሰራ ነው አይደል? መስራት አለብን። እስኪ ብቻችሁ ዝም ብላችሁ አምጡ። ሩቅ ያላችሁ ስለ አቡነ ሐራ እንዴ በአካውንትም ይቻላል። ለአቡነ ሐራ ለቤተክርስቲያን ነው፣ ለግለሰብ አይደለም። ይኸው ለጻድቁ ለአቡነ ሐራ ነው፣ ለጌታችን ለኢየሱስ ክርስቶስ ስጋና ደም ማቀበያ። እግዚአብሔር ይስጥልን፣ መድኃኒዓለም ይስጥልን፣ ጻድቁ አቡነ ሐራ ይስጥልን። ጻድቁ አቡነ ሐራ አለው ይበላችሁ። እግዚአብሔር ይኑር አይለያችሁ። እናታችን 1000 ብር ለአቡነ ሐራ ሰጥተዋል። እልል በሉላቸው እስኪ እልል በሉ። እግዚአብሔር ይስጥልን። ሕይወቴ፣ ኑሮዬ፣ ስራዬ፣ ጤና አቡነ ሐራ እግዚአብሔር አምላክ በጥፍ በበረከት ይባርክ። መድኃኒዓለም ባወጣው ይተካ። አቡነ ሐራ ቤት ይግቡ፣ ጭንቀት ይቅር። እግዚአብሔር የሰማይ ቤት ሆነ ይስራ። አይደል በሉ። እሺ ጥላ ዙሩላቸው። ሰከንድ ላይ ነው ያገባው። በሶስት ደቂቃ ነው ያሰከንድ ስለማያዝ ነው። እንደምን ቆያችሁ? አያችሁ፣ እንቅልፍ የለኝም ነበር፣ እንቅልፍ ሰጠው፣ በሰላም እየተኛው ነው። እግዚአብሔር ጤነኛ እንቅልፍ ይስጠን። እግዚአብሔር ሕይወታችንን ይባርክልን። ለእግዚአብሔር ብንሰጥ ችግር አለው? ለአቡነ ሐራ ቢሰጥ ችግር አለው? ሰው ለማይጠቅሙ ነገር እኮ ሰውን ለመግለጽ ሰው ገንዘብ ይሰጣል። መድኃኒዓለም በሰጣችሁ ይስጣችሁ። መድኃኒዓለም አይለያችሁ። ለሰጭም እግዚአብሔር ይስጠው፣ ለድፉግም ልብ ይስጠው፣ ለሌላችሁም እግዚአብሔር ገንዘብ ጤና ይስጣችሁ። የቤተ ክርስቲያኑን ነገር አደራ። ቤተ ክርስቲያኑ በቅርብ ቀን በ6 ወር የምናስጨርሰው እየሰማችሁ ነው ወንድሞች። ሕያው እግዚአብሔር ምስክሬ ነው። እዚህ የምትመጣ 1 ብር እንኳ የትም አትልም። እዚያው ቤተ ክርስቲያኑ ላይ ነው የምትሆነው። እዚህቹ የምትሰበሰበው ሲሚንቶ፣ ሲሮ፣ አሸዋ፣ ጠጠር ነው የምትገዛ። ይሄው በ6 ወር ብለን ቃል ገብተናል። ይህም ቤተክርስቲያን በ6 ወር ጨርሰዋለን። ይሁት ጸበል ቦታ ወደ 50 ምናምን ጸበል ነው ከታች እስከ ላይ ያለው። ይህ ሁሉ መሬት ይህ ሁሉ ያለው ነገር የአቡነ ሐራ ነው እየተገዛ በእናንተ ገንዘብ። እዚህ ቦታ ስራና ስራ ብቻ ነው፣ ቀልድ አይታወቅም። እግዚአብሔር ቤታችንን ይስራልን፣ መድኃኒዓለም ሕይወታችንን ይስራልን። ግን ሩቅ ቦታ ያላችሁ እግዚአብሔር ከእናንተ ጋር ይሁን። መድኃኒዓለም ይስማል። አባ እኔ የመጣሁት ከክፍለ ሀገር ከአርባ ምንጭ ነበረ። ይህ 2ኛ ወሬ ነው አባቴ ውስጥ ከአርባ ምንጭ የአርባ ምንጭ ኦርቶዶክሳውያን ሰማዕታት ናቸው። እንወዳቸዋለን እናታችን። እዚያ ይወደድ ነው ተጋር ነው እዚያ ከባድ ነው። ለምን ታውቁታላችሁ? እግዚአብሔር አምላክ እንኳን አሁን ይኸው እሳቸው ጋር ከመጣሁ 4 ወር ሙሉ ተንከራትቼ ሆስፒታል ወንድም አንድ ላይ ወራ ከተላለው አንድ አይነት መላ ለኛ ሳያደርጉልኝ ምን አይነት ካንሰር አልወሰኑና የማህፀን ካንሰር ብለው ሲጫወቱ ከባድ ነው። ለምን ታውቁታላችሁ? እግዚአብሔር አምላክ እንኳን ወንድም አንድ ላይ ወራ ከተላለው Thank you.
አያቸው አሁን አራስ ራስ ሲሰሩ ማሽኑ ተበላሽቷል ነው ያሏቸው። ከዛ ቀጥታ ነው መጡ። አሁን ግን ለዛችን እልል በሉ ናቸው ስጋ ደሙን ተከትለዋል። ይኸው ከማዕፀን ካንሰር ተበሉ። ማን ይችላል? ማን ያድናል? ማን ይፈውሳል? የኔ ወንድም ቤታችሁን ህይወታችሁን እግዚአብሔር ይሙላል። አሜን። ከሁላችንም ቋጠሮ አለብን። ቋጠሯችን ይፍታል። አሜን። የኔናት በደስታ ነው የዘለሉት። እንደው በደስታ እልል ያሉት ከዚህ ቦታ እንዳይጠፉ ሲጊቲ ደግሞ አርባ ምንጭ ሲሄዱ ስዕል አድናቸውን እምነታቸውን ጸበላቸውን ዘረጉ። በ11 ደግሞ ስፍራቸውን መስከሩ እልልበሉላቸው። አስራቱ ደግሞ 500 ብር ነው ቡናራ እሰጥ እልልበሉላቸው። እልልበሉ የዩቱብ የተባረከች ናት። እዚህ ጋር ከገዳሙ አባቶች ይባረኩ። እናታችን ከገዳሙ አባቶች አገልጋዮች ይባረኩ። ማን ይችላል? እግዚአብሔር ይሁን። አሁን ዛባሜር የማህፀን ካንሰር ይፈውሳሉ። አቡነ አራምን ውሸታም ነው የምትሉኝ? አጭበርባሪ ነጋዴ ሲሉኝ ፍድም እየስቃለሁ። እኔ ነኝ የማውቀው አቡነ አራም ጥቅም እነሱ ያውቁት። የእምነቱ ጥቅም ማውቀው እኔ ነኝ። የጸበሉን ጥቅም የሚያውቀው ማን ነው? እናንተ ኦርቶዶክስ እነሱ ማይጠመቁ ማያግሉ እንደግን ይላሉ። በጠዋት ተነስተው እንጀራውን ዝምጥም ወደ አምላካቸው ስግደት አያውቁ፣ አይዞኑ፣ አይጸልዩ፣ አይሰግዱ ይላሉ። እዚያ ተቀምጠው እመቤታችን አታማልድም። መዳን በኢየሱስ ነው። በቃችን ነው። ማን ነው መዳን? በሌላ አለ? ቤተ ክርስቲያን አሁን ሰላም ለገጽ ከብላ እስከ ሰላም ለትንሣኤከ ኢየሱስ ክርስቶስ የምታመሰግን ቤተ ክርስቲያን ኢየሱስ ክርስቶስ ይነገራታል። ቅዳሴውን እስኪ ቅዳሴ ማርያምን ግቡና እስኪ ፍቅር ሳቦ ለወልድ ኃያል መንበሩ አቶ እስከ ለሞት ኃያል ወልድ ፍቅር ከሰማይ ሳበው እስከ ሞትም አደረሰው። ይህ የኢየሱስ ክርስቶስ ምስጋና ነው አይደለም? ግን ቅዳሴ ማርያም እኮ ነው አጣሪያቆስ ነው የደረሰው። ውዳሴ ማርያም ግቡ ኢየሱስ ክርስቶስ የሚመሰገንበት ሁሉ ነው። የዘወትር ጸሎት ላይ ግቡ ኢየሱስ ክርስቶስ ነው የሚመሰገነው። እኔ ተሳሳትኩ እንዴ? ቤተ ክርስቲያን ለአንድ ሰከንድ ኢየሱስ ክርስቶስ ፈጣሪዋን አምላኳን ረስታ አታውቅም። ተሳሳት። ይኸው ድንግል ማርያም ስዕሏን ስታይ ልጇ ኢየሱስ ክርስቶስ አለ አለ። እዚህ ላይ እየፈወሰ ያለ ማን ነው? እግዚአብሔር ነው። ልጇ ነው። በአቡነ ሐራ ድንግል ቃል ኪዳንና እምነት እግዚአብሔር ስሙ የተመሰገነ አሜን። እግዚአብሔር ይመስገን። ተዋሕዶ ልጆች እኔ በስራዬም በጤናዬም ችግር ነበረብኝ፣ ግን ራሴ ሁሉም ነገር ራሴ ነኝ ወጣር የሚይዘው ነገር ግን በቃ ጭንቅ እያደረገ ነው። ዩኒክስቲያ እዚህ እንትን የካንሰር በሽታ አለብኝና ጸሎት አድርጉልኝ ከዳኑልኝ እግዚአብሔር ያለውን አመጣለሁ አለች።
መስዋዕቶች አሉ ከምክንያቱ ስሙሯ ለሄድ እያልኩኝ አይ በአለም እዚህ እኮ ይፈምሳሉ አቡነ ሀራ ለምን እዚህ ያጀምር ምናምን ይለኛል ባለቤት አይዟችሁ አዲሱ ናገስት ግባ አዲሱ ገስት አንድ ባንድ እስከ ስንት እስከ 40 ድረስ እመጣለሁ። 1000 ብር እግዚአብሔር ይስጥልን። እሺ የልቤን ለመድኃኔዓለም ነግሬዋለሁ ይፈጽምልሽ በሉኝ በማለት 50 ብር ሰጥተዋል። እግዚአብሔር ይስጥልን። 60 ብር እግዚአብሔር ይስጥልን። 100 ብር እግዚአብሔር ይስጥልን። 500 ብር የደረሰ ስለት እግዚአብሔር ይስጥልን። 100 ብር ሕፃናቱን እግዚአብሔር ያሳድግልን። 200 ብር አስራት ነው። 200 ብር እግዚአብሔር ይስጥልን። አስራት ነው። 200 ብር እግዚአብሔር ይስጥልን። 400 ብር ስለት የደረሰ ስለት ነው። እግዚአብሔር ይስጥልን። 100 ብር 10 ብር 100 ብር ሕፃናቱን እግዚአብሔር ያሳድግልን። አስራት 500 ብር እግዚአብሔር ይስጥልን። አስራት 200 ብር እግዚአብሔር ይስጥልን። አስራት ነው 250 እግዚአብሔር ይስጥልን። እሺ አስራት ነው 1100 ብር አስገብተዋል። አመስግኑላቸው እግዚአብሔር ይስጥልን። አስራት ነው 350 ብር እግዚአብሔር ይስጥልን። ቤተሰቦቼን ጠብቅልኝ ብለዋል። መድኃኔዓለም ቤተሰቦቻቸውን ይጠብቅላቸው። 100 ብር አስገብተዋል። እግዚአብሔር ይስጥልን። ስንት ነው? አስራት ነው ሰው ነው የላከኝ በማለት እህታችን 1200 ብር ገቢ አድርገዋል። አስራት ነው 200 ብር አስራት ነው 1000 ብር እግዚአብሔር ይስጥልን። አስራት 1000 ብር እግዚአብሔር ይስጥልን። እግዚአብሔር ያክብርልን። እስኪ ከፍ ባለ ድምፅ አመስግኑላቸው። የደረሰ ስለት ነው 200 ብር እግዚአብሔር ይስጥልን። አስራት 50 ብር እሺ አንድ ፓኮ ሻማ አስገብተዋል። ስለት ነው እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ማታ የምትመጡ እስኪ እጆቻችሁን ከፍ አድርጉ። እግዚአብሔር ይስጥልን። ሕፃናቱን ያሳድግልን። ማታ የምትመጡ እናንተማ ሂዱ ተብላችሁ ትመጣላችሁ። በዚሁ ግን ማታ ይህን ጉባኤ ለመድገም ገቢ ለስከቶን ገቢ ማስታወስ እንዳለ እንገባለን። እሺ እስኪ ከፍ አድርጉ ትላልቆቹ የምትመጡ ብዙ ሰው አይመጣም ማለት ነው። ሕፃናት እስኪ ከ10 ዓመት በታች ያላችሁ አታውጡ፣ እጃችሁን መልሱ። ከ10 ዓመት በታች ያላችሁ እጃችሁን አታውጡ። ሌሎቻችሁ ከ10 ዓመት በላይ ሆናችሁ እስኪ እጆቻችሁን ከፍ አድርጉ። እድሜ እያጣራ ነው እንደ ብለው መካከለኞቹ እያወጡ አይደለምና ከፍ አድርጉ እስኪ እጆቻችሁን። እልል ብላችሁ እግዚአብሔርን አመስግኑበት። ማታ በደንብ እንማራለን። ሰሞኑን ስንማር ነው የቆየነው። ስለዚህ ባካችሁን የመጨረሻ መርሃ ግብር ስለሆነ በጊዜ እንድትገኙ በእግዚአብሔር ስም ጥሪያችንን እናስተላልፋለን። ይህም ብቻ ሳይሆን ይህ ጉባኤ ቀጣይ አንድ ጉባኤ መውለድ አለበትና ከዚህ ጉባኤ አንድ ጉባኤ መገኘት ስላለበት ሁላችሁም በማታው መርሃ ግብር አቅማችሁ የፈቀደውን ትንሽ ነው ጥቂት ነው ሳትሉ ከናንተ የሚጠራቀመው 10 እና 20 100 እና 200 ተጠራቅሞ ሌላ አንድ ጉባኤ መስራት ይችላልና በማታው መርሃ ግብር አቅማችሁ በፈቀደ ተዘጋጅታችሁ ጥቂት ነገርም ደግሞ ይዛችሁ እንድትመጡ በክርስቶስ ፍቅር እንጠይቃችኋለን። ከዚያ ባሻገር ግን ሰፊውን ጊዜ የምንወስደው ለወንጌልና ለዝማሬ ስለሆነ ሳትሳቀቁ መምጣት ትችላላችሁ። የምትችሉ ግን አቅማችሁ የፈቀደውን የአቅማችሁን ያህል ይዛችሁ መምጣት ትችላላችሁ። ሌላው ደግሞ 3-4 ሆናችሁ አንድ ጉባኤ ማዘጋጀት ትችላላችሁ። እግዚአብሔር በገንዘብ የባረካችሁ፣ እግዚአብሔር በሀብት የባረካችሁ ሰዎች ተደራጅታችሁ በማህበር ሆናችሁ 3-4 ሆናችሁ አንድ ግለሰብም ጉባኤ ያዘጋጃልና አቅማችሁ እንደፈቀደ ደግሞ እንዲሁ ተደራጅታችሁ እንድትመጡ በእግዚአብሔር ስም ጥሪያችንን እናስተላልፋለን። እግዚአብሔር ይስጥልን፣ ይቆየን። እሺ ክቡራን እንግዶቻችንና ሊቃውንተ ቤተ ክርስቲያን አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁም በዚህ የተሰበሰባችሁ እንደምን አደራችሁ? እንደምን አደራችሁ? አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስለማይነገር ስጦታ ሁሉ ስሙ የተባረከና የተመሰገነ ይሁንልን። እንግዲህ ያው መምህራችን በሚገባ መልእክቱን አስተላልፈዋል።
እሺ የደረሰ ስለት 100 ብር ሰጠውናል። እግዚአብሔር ይስጥልን። ይህንን ጉባኤ እንደምታውቁት በብዙ ውጣ ውረድ በብዙ ድካም የተዘጋጀ ጉባኤ ነው። ውጣ ውረዱ የድካም ፍሬ ያፈራችሁት በአብዛኛው እናንተው ናችሁ። እኛ እናቅዳለን፣ እኛ እናስባለን፣ እኛ እንመራለን፣ እናንተ ትሰራላችሁ። ትልቁ ይህ ነው። ስብከተ ወንጌል ኮሚቴ፣ ሰበካ ጉባኤ ብቻውን ምንም ሊያደርገው የማይችል ትልቅ ስራ እናንተ የምትጋሩበት እናንተ የምትሰሩትና እናንተ ትልቅ መልካም ፍሬ የምታፈሩበት ትልቅ ስጦታችሁ ነውና ቅድም መምህራችን እንደተናገሩት ደግሜ አደራ ልላችሁ የምፈልገው ልጆቼ ይህ ጉባኤ መቀጠል አለበት። ብዙ የጠፉ ልጆቻችን አሉ ፈልገን የምናመጣበት፣ ብዙ የወደቁ ልጆቻችን አሉ በዚህ ቃል የምናነሳበት፣ ብዙ ከእግዚአብሔር የራቁ ልጆቻችን አሉ ወደ እግዚአብሔር ወደ ንስሐ የሚቀርቡበት ታላቅ ጉባኤ ነው። ይቀጥላል። ስናስቀጥለው ከእናንተ ጋራ ነው። ይህ ጉባኤ መደገም ካለበት ከእናንተ ጋራ ነው። ብዙ ሰዎች እጃቸውን በዚህ ዘርግተው የተዘጋጀ ጉባኤ ነው። መድኃኔዓለም ይስጣቸው። በማታ ሰዓት ምስጋናም እንሰጣለን። አሁን ግን ማታ ላይ እንደተበላችሁት እንዳው ለተወሰነ ለዚህ በረከት እጁን የማይዘረጋ ክርስቲያን እንዳይኖር ልጆች አደራ ልላችሁ ፈልጋለሁ። ሌላው ውጭ ላይ ስትወጡ በዚህም በሁለቱም በር ላይ ጥላ ይዘው ኮሚቴዎች አሉ፣ ስብከተ ወንጌል ኮሚቴዎች ያላችሁን እንድትሰጡ ማታ ስትመጡ እንደው ከጎረቤቶቻችሁ ያልመጡትን ያልሰሙትን ይህንን ጨምራችሁ ነግራችሁ ይዛችሁ ነው። ደግሞ ይህን ከተባልና እንቀራለን የሚሉ ከሆነ ራሳቸውን እንፈልጋቸዋለን። በቅድሚያ በመጀመሪያ ራሳቸውን ነው የምንፈልግ፣ እነሱ ይምጡልን። ሌላው ይህን ሳምንት ለብዙ ዘመን ከእናት ቤተክርስቲያን የራቁ አንድ እናት ነበሩ። ለ18 ዓመት በፕሮቴስታንት እምነት የቆዩ አሁን ግን ወደኛ ወደ ቅድስት ቤተክርስቲያን ወደ ተዋሕዶ ተመልሰው ከኛ ጋራ 3 ቤተሰባቸውን ይዘው ሳምንት ዕለት ቄደር ተጠምቀው እናት ቤተክርስቲያንን ተቀላቅለዋል። ከእኒህ ሴትዮ ቤት ደግሞ ቤተሰቡ ሁሉ እምነቱን ጥሎ በፕሮቴስታንትነት ሲኖር አንዲት ልጅ ደግሞ ከቤት እምነቴን አልለቅም ብላ በእምነቷ ጸንታ የምትኖር ልጅ ነበረች። ነገር ግን ሰይጣን በእምነቷ ቀንቶ ደግሞ ታማለች። እቺ ህመምተኛ አሁን ወደ ጸበል ለመሄድ ስለምትፈልግ ቤተሰቡ አቅም ስላጠራቸው የዚች ሴትዮ ለሕክምና የጡት ህመም ነው። ለብዙ ወራት ተሰቃይታለች። አሁንም በቤት ተኝታ እየተሰቃየች ነው። ጥላ በፊታችሁ ይዞራል። ያላችሁን የገለምሶ ክርስቲያኖች ለእርዳታ ቀደምት ናችሁና እንድትረዷት ይህንን ማሳሰቢያ ሰጣለሁ። ጥላውን ጸሎት እስከሚያልቅ ድረስ አዙሩላችሁ ፈጠን ብላችሁ። ስለዚህ የዛሬው ቃጭል አጠቃላይ 13900 ብር ከናንተ ተሰብስቧል። እግዚአብሔርን እልል ብላችሁ አመስግኑ። አሁን የከፈሉ 12 ብክሯት 52355 ብር። እሺ አሁን ስዕለታችሁና አስራታችሁ በአጠቃላይ 52355 ብር ከናንተ ተገኝቷል። እልል ብላችሁ መድኃኔዓለምን አመስግኑ። እሺ ወደ መጨረሻ ጸሎት አድኑራ አምነኑ አረስቲሙ ቅድመ እግዚአብሔር አምላክነ በደክቦ አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ።
አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንህን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ወገንና ንጹሕ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ንጽሕት ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ ጸልያችሁ ያስቀደሳችሁ የተማጸናችሁ ጌታችን መድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን በደላችሁን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና አጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ። በሚመጣው የሚጠብቃችሁ ለዘላለሙ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የሚል በደልን የሚደመስስ ለንጹሐን አባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት የሠራችሁትን በደላችሁን ኃጢአታችሁን ሁሉ ይቅር ይበላችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ ያላችሁ ሁላችሁም ወንዶቹም ሴቶቹም ከኃጢአት እስራት የተፈታችሁ ነፃ የወጣችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ስለ እናቱ ስለ እናታችን ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ ባለፈው ይቅር እንዲለን በሚመጣው እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ። ንስሐን የምትቀበል ኃጢአትን ይቅር የምትል ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔን የባሪያህንና የሕዝብህን ወገኖችን ሁሉ በደልና ኃጢአት ይቅር በል አስተስርይ። በማወቅ ወይም ባለማወቅ በማሰብ በመናገር ከልጅነት እስከ እውቀት የተሰራውን ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ ጸጋ ነሣእነ ወተረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነሲአነ ጸጋ ዘመንፈስ ቅዱስ በሰላም ግቡ። እሱ ክፍት ነው። ሂድ። እንግዲህ ለምስክርነት ነው የመጣው። ከምስክርነት በፊት አንድ መዝሙር ከኔ ጋር አብረን እንዘምራለን። ከዛ በኋላ ምስክርነት እንሰጣለሁኝ። መዝሙሩን ለመዘመር በአብ በወልድ በመንፈስ ቅዱስ እያመንና እየተማጠን አብረን እንዘምራለን። ላመስግን የኔ ጌታ አመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ በሮባት የሰጠኸኝ እንዳመልክ የኔ አባቴ ሕይወቴ ነው ዝማሬ በሮባት የሰጠኸኝ እንዳከብር አንተ አባቴ የምሰጥህ ባይኖረኝ ሰጠኝ መስጠት አያለኝ ጥበቤ ነህ የምስጋና መሠረት ዝማሬን ያፈሰሰብኝ
አንደበቴ የቃኘህ ለምስጋና ይወሰድ ቀኝትህን እንደገና አንደበቴ የቃኘው ለምስጋና ይወሰድ ቀኝትህን እንደገና ላመስግን የነገታ ላመስጋን የቀኝ የነገታ ልቀኝለ ይወሰድ ዘማሬ ዘሩፋት ሰንተን የናከብርና አንዳባት ዘማሬ ዘሩፋት ሰንተን የናከብርና አንዳባት ባረኩነ የነገታ በህይወቴ ክብር የሚነገር ተከበር አንደበቴ ንገር ለምስጋና ይወሰድ ቀኝትህን እንደገና አንደበቴ ንገር ለምስጋና ይወሰድ ቀኝትህን እንደገና ላመስግን የነገታ ላመስግን ልቀኝልህ የነገታ ልቀኝልህ ሕይወቴን ዘማሬ ትሩፋት የሰጠኸኝ እንደ ክብርህ አንዳባት ሕይወቴን ዘማሬ ትሩፋት የሰጠኸኝ እንደ ክብርህ አንዳባት ከምድርና ከአፈር በምስጋና የተለየ ምስራት ቀንና ሌት በመቅደስህ በማለት አምላኬህ ሳወድስህ እኖራለሁ። አንደበቴ ለምስጋና ይወሰድ ቀኝትህን አንደበቴ ለምስጋና ይወሰድ ቀኝትህን ላመስግን የኔ ጌታ ላመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴን ዘማሬ ትሩፋት የሰጠኸኝ እንደ ክብርህ አንዳባት ሕይወቴ ነው ዘማሬ ትሩፋት የሰጠኸኝ አንደበቴ የቃኘህ ለምስጋና ይወሰድ ቀኝትህን እንደገና አንደበቴ ለቃኘኸው ለምስጋና ይወሰድ ቀኝትህን እንደገና ላመስግን የነገታ ላመስግን ልቀኝልህ የነገታ ልቀኝልህ ሕይወቴ ነው ዘማሬ ትሩፋት የሰጠኸኝ እንደ ክብርህ አንዳባት ሕይወቴ ነው ዘማሬ ትሩፋት የሰጠኸኝ እንደ ክብርህ አንዳባት አሜን። በእውነት የመዝሙር ባለቤት ይመስገን ዛሬም ዘወትርም የተመሰገነ ይሁን። እንግዲህ ወደ ምስክርነቴ ስሄድ እኔ የምኖረው አረብ ሀገር ነበር ለአምስት ዓመት ያክል እና የመጣሁት ታህሳስ ነበረ። እውነት ለመናገር የጀመረኝ መስከረም እዛው ልመጣ አካባቢ ነበረ። ጥርሴን አመመኝ ምናምን እያልኩኝ የሞት ሆስፒታል ይዘኝ ሄዳ የሆነ መድኃኒት ሰጡኝ። ጥርሴን ተሻለኝ፣ ግን አገጬን አብዛኛው ሰዓት ይደነዝዘኝ ነበረ እና የሆነ ኖርማል አድርጌ ነው ያዝኩት። እየደነዘዘኝ እያለ ሐኪም ቤት ይዘሽ ሂጂ አላልኳትም ሴትዮዋን
እና ቀጥታ ወደ ትኬት ቆርጬ የመጣ ሰዓት ስለነበረ ወደ ሲመጣ እህቴ ጋር ልክ ምች እንደመታን እንደዛ አበጠብኝና አብዛኛው ቆሎም ሆነ ምግቦች ነገር አብዛኛውን ከለከለኝ። ያው ወንድሜም ነበረ እሱም ተቀበለኝና ገባሁኝ። ወሎ ነኝ። ወደ ወሎ ሀርኩ ቤተሰቦቼ ጋር ገና ከቤተሰቦቼ ጋር ሳለኩኝ ያን ያክል ምግብ የሆነ የሚነክስ ነገር አይበላም እያመጠ ስለነበረ እና የሆነ ኖርማል በሽታ ነው ብዬ ነው ያስኩትና ከቤተሰቦቼ ጋር ለ3 ቀን 4 ቀን ያክል ሰነብቼ ወደ ከተማ ምናምን ካልኩኝ ከተማ ሄጄ ስመረመር ጥርስ ተሸርፎ ተቦርቡሮ ነው ምናምን ብለው ከሚናሰብ እንዴት ነው የሳራው ሊቦረቦር የቻለው ምናምን ስራቸው አይቶ ቦርቡሮ ነው ምናምን ይሄ በቃ እንትን ያላችሁም ምናምን ብዬ ወደ አዲስ አበባ መጣሁ። ከወሎ ከመቀነ ሰላም ማለት ነው። አዲስ አበባ መጥቼ ስመረመር ብዙ ሆስፒታሎች ጋር ሄጃለሁ። ስመረመር የአጥንት ካንሰር ሆኖ ተገኘ እና ወንድሜ ብዙ ፈተናዎችን አይቷ ሰርጀሪ ተደረሳሊ ሰርጀሪ ከሰራሁኝ ከዚህ እንዳገቦኑን አውጥተውታል። ከሰርቶ ሰርቼ ኪሞ 6 ኪሞ 3 ያለች ብሎ ኪሞን አዘዙልኝ። ኪሞ ሲያዝሽ ወንድሜ ግን ሀያት የሚኖራለና አቡነ ሀራ ጸበል አለ እዛ እንሂድ ብሎ 2 ወንድሞች አሉኝ። እግዚአብሔር ይመስገን 2 ወንድሞች ከእኔ ጋር 7 ቀን አብረው ተቀበሉን የምለው አስቀበል ብለው ማለት ነው። እና ያን ሰዓት በቃ ቀበልኩት አይቻላቅም። ከቤተሰቦች ጋር ወጥቼ ወደ አረብ ሀገር ነው የሄድኩት። ከደመሱ ወደ እነሱ ጋር የገባሁትና አብዛኛውን ጓደኞቼ በቃ ስውሯ ማርያም ይሉኛል። ወንድሞቼ ግን በቃ አቡነ ሀራ ድንግል አሉ እሳቸው ጋር ነው ከሄዱ ብለው ወደዚህ ይዘው ይመጡ። እዚህ መጥቼ ስጸበል በቃ እግዚአብሔር ይመስገን ብዙ ነገሮች ጤናዎች ተመልሰዋልና እንደገና ካንሰሩ እንደመመለስ ብሎ ዴምቴሽን እንትን ብሎ አፌ ጋበጠ። አፌ ጋር ሲያርቅ 2ኛ ሰርጀሪ ተሰራለሽ እና ወንድሜ እኔ 2ኛ ሰርጀሪ ተሰራ ምናምን ስለ ወንድሜ በቃ ይቀየማል። ብዙ ነገር ተሰቃይተዋል ወንድሞቼ እና አቡነ ሀራ 7 ተቀበልኩኝ። እግዚአብሔር ይመስገን እግዚአብሔር ይመስገን እኔ አላውቃቸውም። ወንድሞች አሳውቀ ብዙ ነገር አድርገውልኛል። ከ2ኛ ሰርጀሪ አውጥተውኛል እና አሁንም እንደገና 3ኛ ዙር ምርመራ ደስ ብሎኝ ምርመራ አደረኩኝ። ነፃ ነሽ ብለው አቡነ ሀራ ነፃ እንደምን ቆያችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። 2ኛ ኦፕራሲዮን ታደርጋለች። አሁንም ማጠን የተባለው አሁን ግን አቡነ ሀራ ፍጹም ነፃ ነሽ ብለው ይወደናል። እነዚህ አንድ ነገር ልንገራችሁ። እኒህ በአረብ ሀገር የሚሰቃዩ እህቶቻችን ገንዘብ ባካቷል መብርሃንም እንደ ሻማ ቃጠው በአረብ እንዲህ በእግራቸው ተደቅቀው ሃይማኖት በሌለው ሰው በቆሻሻ ሰው ተረግጠው የሚያመጡት ገንዘብ ለቤተሰብ እንደ ሻማ እየቀለጡ እንደ ሰም እየቀለጡ ይኸው እግዚአብሔር አምላክ ከእንግዲህ በኋላ በትዳር በልጅ በስራ ይባርክሽ ብሏል። መድኃኒዓለም በቃሽ ይበልሽ ብሏል። እልል በሉ። እሷ እንደሰሙኝ ያንሚስሉ ወንድሞችንም እግዚአብሔር አምላክ የሚጎላቸውን ይሙላላቸው። ለአንቺ እንደደረሱ ለአንቺ እንደረዱሽ የራማው ልዑል ቅዱስ ገብርኤል ሁሌ ይርዳቸው። እልል በሉና ሰዓት ሄዷል። ዛሬ ሰንበት ስለሆነ ፈጠን እግዚአብሔር ይመስገን። እኔ አንድ ሁለት ምስክርነት ብቻ አለ። አንደኛው ምንድነው የዛሬ 3 ወራት ቆይተዋል። ይሄ ወንድሜ አጋጣሚ ወደ ሰሚነሽ ኪዳነ ምሕረት ጉዞ ሊሄድ ነበረ። ታማሚ ልጅ አለችኝ የ9 ዓመት ልጅ የመግቢያ ችግር አለባት መራመድ የማትችል ማለት ነውና ሰሚነሽ ኪዳነ ምሕረት ሄጄ ነበር ከዛ በፊትና እዚያት እኔ ሄጄ ተደርጎልኝ ልመሰክር እሷ ናት ብዬ አንድ እህት አለችኝ። እንደገና አንድ ታላቅ ደግሞ ልጅ አለችኝ። እሷ ናት ብዬ በሚሄድበት ሰዓት በጣም ረፍዶ ነበር። አጋጣሚ ያታወቃችሁት እሱ ጋር መኪና ቆሟል እና ይሄ ወንድሜ ሰሚነሽ ኪዳነ ምሕረት ነሽ ካለኝ ነው አዎ ከዛ ገባው ማለት ነው። ነው ስንመጣ አረብ ያለ ነገር ላይ ታቀፈና ወዴት ነው የሚሄደው? ታውን ሰሚነሽ አይደለ እንዴ ስለው አይደለም ይሄ ጉዞ የአቡነ ሀራ ድንግል ጉዞ ነው አለ። በጣም ደነገጥኩኝ። አላቃቸውም ድንግልን አላቃቸውም። እኔ አቡነ ሀራን አላቃቸውም ማለት አላቃቸውም። በቃ
የወለድኩት ትልቋ ልጄ በ11 ነው። ሰኔ 11 ነው የወለድኳትና በጣም ደነገጥኩ። መጣሁ ልጄን ታች ወረድኩኝ። እዛት ሄጄ ዋሻ በጣም አልቅሼ ተማጥኜ ጸበልና እምነት ይዤ ሄድኩኝ። እንዳልኳችሁ አለመሃራም በሱ ነው። የዛን ቀን ለመጀመሪያ ያወቅሁት በእነሱ ነው። መጣሁ እምነትና ጸበል ይዤ ሄድኩኝ። ከዛ በኋላ ምንድን ነው የተፈጠረው? ትናንትና ልጄ 9 ዓመት ሙሉ ዴኬር አለኝ እና ዴኬር ላይ ነው ያቆየኋት። ዊልቸር ላይ ትቀመጥ ተብዬ በፍጹም መብርሃን ልጄ ዊልቸር ላይ ታስቀምጥብኝ አውቃለሁ። ትምራታለች እኔንም እየተፈተንኩ ያለው እኔ ድናለሁ እኔም ነው የፈለገችው ኪዳነ ምሕረት ጊዜ ጸንቼ ነበር እና በአሁኑ ዓመት ግን 2018 ልጄ በጣም አስቸገረች። ትምህርት ቤት መግባት እፈልጋለሁ ብላ ከዛ ምን አልኩኝ? ትናንትና ትምህርት ቤቱ ዊልቸር አምጣለች። ካለ ዊልቸር አንቀበልሽም ማለት በቃ እሺ ጊዜ ወደ ኮተቤ አካባቢ ሰው ላከኝ ዊልቸር ልቀበል ሄድኩኝ። ለማን ምስክሬ ናት። ትናንት ልመጣ ነበር እዚህ 11 ስለነበር ከዛ ቆይ እስኪ መጀመሪያ ዊልቸሩ ጋር ጊዜ ዊልቸሩ ግን ልቀበል እሷን ይዘሻት ነው ያሉኝ በስልክ ሳናግረው። ከዛ ዊልቸር ከሆነ ምንድነው ልጄን የፈለግካት ማየት እፈልጋለሁ አለ። እሺ ጊዜ ልጄን ይዛት ሄድኩኝ። ሲሄድ በጣም ደነገጠ። ማነው ዊልቸር ላይ ትቀመጣለች አለኝ። እነዚህ እንደዚህ ትምህርት ቤት በመጀመሪያ ደረጃ እንዴት ነው ዊልቸር ላይ ችን ታስቀምጥ? ልጇ ፍጹም ጤነኛ ናት። ዊልቸር አያስፈልጋትም። ለእኔ ጅስ ስጪኝ እኔ ቴራፒ ያረጋታለሁ። ሁለት ወር ጅስ ስጪኝና እኔ መስራት ባለብኝ መንገድ ምስራ አለኝ። በጣም ደነገጥኩ። ምክንያቱም እኔ 48 ሺህ ብር ይዤ ነው የዊልቸር በት ማለት በቃ እያለን የነበረውን ሳምንት ነው የማውቀው። ልጄ ዊልቸር ላይ እንዴት አድርጌ ልይዛት የሚሄደው ሴት ናት። ብዙ ነገር ያስፈልጋታል። ምንድን ነው ማረገው? ኪዳነ ምሕረት ጨከንሽብኝ እናቴ ያናናራ ጨከንሽብኝ እያሉ እጅጋትን ነበር ሄድኩት። ግን እግዚአብሔር ይመስገን አሁን ሀራትን ግን እኔ ማራቃቸው እሳቸው ያውቁኛል። ልጄ እንግዲህ መጨረሻ ላይ ደግሞ ሁሉ በመሰለኝ ይህን አድርገውልኛል። አሁንም ሳይ መጨረሻ እንዲያረግና እኔ ያስገብቻ ወጣት ወደ ሰሚነስበት ነይ ነይ አሁን አራሉ ብዬ እንግዲህ ይዣት የመጣው ያስታወስኩኝ እግዚአብሔር ምስክሬ ነው። በለተቀኑ ታምር አሳይተውሻል። ይዘዳት ነው ይዘዳ ጸበል ትጠጣ እምነት ትቀባ ፍጹም ጤነኛ ሆና ተራምዳ ትሄዳለች። በለተቀናቸው ምልክት አሳይተውሻል። እልል ብቻ ብለሽ አመስግኝ። ኑ አንዴ የተቀመጣችሁ የመጨረሻ ስልክ ያላችሁ ብቻ ታች ስልክ ያላችሁ አንዴ ከሆዱ ቀንዳውጣ ወጥቶ ነው አንዴ ቀረጹ። ኑ አንዴ እስኪ ኑ ስንት አሁን ራቁታችሁን ፎቶ እየቀረጻችሁ ትለቁ የለን ስንት ስድብ ዘመን ትለቁ። አንዴ ታች ስልክ ያላችሁ ነው ወደዚህ ታች ያላችሁ ከሆዱ ነው ወጣ ይቀንዳውጣ ነው። ክፈተው እስኪ በደንብ ክፈተው። የእግዚአብሔርን ስራ ይሁ የመድኃኒዓለምን ስራ ይሁ ይሁት የፈጣሪን ስራ ይሁ የመድኃኒዓለምን ስራ ይተነፋርጉት። እንዴት አጥፎ ነው ቀንዳውጣው ከሆዱ ውስጥ ነው ወጣ። ከሆዱ ማነው ያደረገው? አቡነ አራ ድንግል። ማነው እንደዚህ ያደረገው? ማነው የሚፈውሰው? እግዚአብሔር። አቡነ አራ አድርጎ ይኸው ቀንዳውጣ ነው ከሆዱ ላይ ወጡለት። አቡነ አራ እዚህ ሱባኤ ገብቶ ቦታው ገዳሙ ላይ ነው እየተጠበቀ ያለ። ስንተኛ ቀን ነው? 2ኛ ወር ነው። 2 ወር ይሁት። በ2 ወሩ ከሆዱ ውስጥ መተት፣ ድግምት፣ ሰይጣን በቀንዳውጣ እንዲወጡለታል። እልል በሉ ማን ይመስገን? ማን ይመስገን? እግዚአብሔር ይችላል። እግዚአብሔር ይችላል። መድኃኒዓለም ይችላል። የድንግል ማርያም ኢየሱስ ክርስቶስ ይችላል። ኢየሱስ ክርስቶስ ይችላል። ይሁት ቀንዳውጣው ከ2 ወር በኋላ እዚህ ሱባኤ ይዞ ገዳሙ ላይ ነው የሚጠመቅ። ከሆዱ ውስጥ ወጣ። እጅግ ረጅም ዓመት ሲያሰቃየው የነበረው ይኸው ወጥቶለታል። እግዚአብሔርን አመስግኑ። ሁላችሁ እያያችሁ ታምር በቲክቶክ በፌስቡክ በዓለም አዳርሱ። ይህን ምስክርነት ቀንዳውጣ ከሆዱ እግዚአብሔር ስሙ የተመሰገነ። እስኪ ምን ማለት አያችሁ? እግዚአብሔር አይዘገይም። እግዚአብሔር ቀን አለው። ከ2 ወር በኋላ ይህንን ታምር አሳየው። እሺ ሁላችሁም የክርስቲያን ልጆች እንዴት አደራችሁ?
እኔ መጣሁት ደስ ይባላልው ከአማራ ክልል ከጋሸና ከተማ እኔ መጣሁት እና ከመጣሁ እዚህ ብራዘር እዚህ አዲስ አበባ ነው የምሰራው። ከዛ የሚጠል በሽታ ነበረብኝ በጣም አሞኝ እሱ ተቸግሬ ነበር ያለሁት። ብራዘር አዲስ አበባ በጣም ደስ የሚል ጸበል በጣም ፈዋሽ ጸበል አለ ብሎ ወደዚህ ይዞኝ መጣ እና መጥቼ እየተቀበልኩኝ እያለ በጣም ብዙ ለውጦችን አይቻለሁ። አሁን ሁለተኛ ወሬ ነው 10 ሊትር ጠጥቼ ወደታችን ሲወጣ 10 ሊትር ጸበል ጠጥቶ ነው። አሁን እሱ ሰውዬ አስገቡት፣ እምነት ቀቡት፣ ሁሉ ሰውነቱ እምነት ቀቡት። ይኸው ተአምር ከሆኑ የወጣው ቀዳውታል እና ጉሮሮዬ ላይ ዝግት እያደረገኝ ምግብ ለመብላት ሁሉ የተቸገሩ ሀሳቤን ከሰው ጋርም አዎንትም ጋርም እንዳላወጋ እንዳልጨወት ሁሉ እያነቀኝ ይህ የሚጥለው አጣሌ በኋላ 1 ሰዓት 2 ሰዓት ወልጄ ከዛ በኋላ ነው ራሴን ማውቅ የነበረው። አሁን በጣም ተቸግሬ ልቤን ሁሉ ጎርቶኝ ነበርና የጸበሉን ስጠጣ ወደ ሀራ ድንግል አባቴ የጸበሉን 5 ሊትር እየጠጣሁ እያለ አነሰኝ። ከዛ 10 ሊትር ማድረግ አለብኝ ጨምሬ ስጠጣ ሆዴን በጣም ወጣኝ። ከዛ ወደ ታች ብል አንወጣም የለም። ከዛም በኋላ ወደ ላይ ስለኝ ይሄ ነገር አብሮ ተቀላቅሎ ወጣልኝ። በጣም ረጅም ነበር። አሁን የተሰበሰበው ከወጣ በኋላ ነው ስብስብ ያለው። የራሱ የሆነ እግር አለው፣ ጭንቅላት አለው በቃ እና አሁን እግዚአብሔር ይመስገን ጉሮሮዬ ላይም እንደ ሰው እንዳልመገብ ሁሉ ዝግት እያደረገኝ ነበረ። ጌጣለኝ በየቦታው የምወርቅበትን ቦታ የማላውቀው ነበር። አሁን እግዚአብሔር ይመስገን አባቴ አቡነ ሀራ ድንግል መድኃኒቴ ሄደው አሳይተውኛል። እግዚአብሔር ይመስገን። በሉ አንድ ሰውም እናንተ አንዴ ጎበዝ ካሜራማን ማን ነው? የሚታያችሁ ቦታ ላይ ጊቢ ኔክስት ሌላ ሰው ምልክቱን ቶሎ ብሎ ያጠፋ ሰው 9ኙም ጋር ያንዳሉ ቶሎ ገባቶ ለበዳምር ግባ ደምር ይገባ ቶሎ እግዚአብሔር የተመሰገነ ይሁን። ስሙ መድኃኒዓለም ይመስገን። ሮብለት ሲያማሩ ይቀርጻለን። እሺ አሁን ይሄን እዚያ ላይ አንጠልጥሉት፣ ገዳሙ ላይ እዛ በጥሩ እንደምስክርነት እናቴን አሟት ነበረ። እግሯ አልፎ የማበጥ ነገር ነበረውና አንድ ጊዜ በጣም አጥቶ ነበርና የአቡነ እናቴ አጠገብ ያለ የአቡነ ሀራ ድንግል እምነትን በጥብጬ ጸበል እንኳን አልነበረንም። በውሃ በጥብጬ ሙሉ ከጭንቅላቷ ጀምሬ እስከ እግሯ ድረስ ቀባኋት ማለት ነው። አቡነ ሀራ ድንግል ምስጋና ይግባቸውና በአንድ ሌሊት ማለት ነው ያ እብጠት የት ገባ በሚባል ሁኔታ ሙሉ በሙሉ ነው ጠፍቶላት ያደረው ማለት ነው። ከዛ በኋላ ምስካን አልተመለሰም። ይህንንማ ተአምር እግዚአብሔር ይመስገን። ይህንን ተአምር ካየውማ ጸበላቸውም እሄዳለሁ እጠመቃለሁ ብላ ቦታውን አጠያይቀን ወደ ጸበላቸው መጣን። እዚህ መተን 7 ቀን ተጠመቅን። ከዛ በ8ኛው ቀን ቤት ሆና ጸበሉ ሲጠጣ ያየነው ምልክት ነበረ ማለት ነው። ከዛም በኋላ ምልክት ስላየን ደጋግመን እዚህ እየተጠመቅን ነበረ። እምነቱንም ሙሉን ትቀባባለች። ወር እንኳን ሳይሞላው ያው መንፈስ እንዳለና እንደተሸኘ ደግሞ ምልክት አየን ማለት ነው። ከዛ በኋላ እግዚአብሔር ይመስገን ደህና ነን። በተወሰነ መልኩ ደግሞ የተወሰነ የሚቀር ነገር ስላለ አቡነ ሀራ ድንግል እንዲፈውሷት ነው።
እና እኔም ደግሞ እዚህ ከእሷ ጋር በመጠመቄ በመጠጣቴ ደግሞ ያገኘሁት ደግሞ ጸጋና በረከት አለ። ልጄም ደግሞ የሚያሳክከው ነገር እንደ አለርጂ ነበረ። እምነቱን እየቀባሁለት አሁን በጣም ጥሩ ለውጥ ላይ ነው ያለው ማለት ነው። እና ግንቦት 11 መተን ቤተክርስቲያኑ ማሰሪያ የሚሆን ቃል ግቡ ተብለን ነበር እና ቃል ገብቼ ነበር የሄድኩት ማለት ነው በወሩ ለማምጣት እና በአጋጣሚ ደግሞ አንዳንድ ማለት እጄ ላይ ያለው ግን ብዙም አልነበረም እና ሁሉ አድርጌ ይህን ነገር ወሩ ደረሰ ቃል የገባሁበት ቀን እና እንደው እንዴት ነው የማደርገው? ሌሎችም ደግሞ አንዳንድ የምከፍላቸው ክፍያዎች ምናምን ነበሩ እና እሱ እንዴት ነው የማደርገው ብዬ እያሰብኩ እያለ በቃ እንደሆነ ይሁን እጄ ላይ ያለውን ልክፈል። ቃል የገባሁት 5500 ብር ነበር እና ቃሉን ማጠፍ የለብኝም በቀኑ ልክፈል፣ ከዛ እንዳደረጉ ያርጉ ብዬ በዛው እንትን ቃል በገባሁበት ቀን ብሩን በአካውንት አስገባ 5500 ማለት ነው። በጣም የሚገርመው ነገር በጠዋት መጥተው የአካባቢ ሰዎች ለእናንተ የሚሰጣችሁ ብር አለ ብሎ በሬን አንኳኩቶ 5000 ብር ነው ገቢ ያደረጉልኝ ማለት ነው። እና የጻድቁ ይሄ ተአምር ነው። አሁንም ያለውን ነገር እግዚአብሔር የቀረውን ያስተካክልን። ጸሎት አድርጉልን ሁላችንን የሚማረን እግዚአብሔር ስሙ የተመሰገነ ይሁንልን። መድኃኒዓለም ስሙ የተመሰገነ ይሁንልን። አሁን ከማህፀን ካንሰር የተፈወሱትን እናት ምስክርነት ሰምታችኋል። ዶክተሯ ከማህፀን ካንሰር የተፈወሱትን እናት የሰማችሁ እጃችሁ ብድግ አሉ። አንተም ሰምታል ቅድም ስለቆየ እናንተም ሰምታችኋል አይደለ? አሁን እነዚህ ወንድሜ ደግሞ ከማህፀን ካንሰር ተፈውሳ አሁን እዚህ ባለቤቷ ዶክተር ነው፣ ክሊኒክ አላት፣ ተፈውሳ ምስክርነት እየሰጠች ነበረ። እግዚአብሔር ስሙ የተመሰገነ ይሁንልን። ወደ ገዳም ስትሄዱ፣ ወደ ጸበል ስትሄዱ አምናችሁ ሂዱ፣ ከዚያ ትድናላችሁ አይደለ? ሌላ ነገር የለው። ያመነ ሁሉ ይድናል አይደለ? እዚህ ቦታ የመጣችሁ ሁሉ እግዚአብሔር የልባችሁን ቋጠሮ ይፍታላችሁ። መድኃኒዓለም ይስማችሁ። አሁን እህታችን ከመቀሌ አልፋ በቲክቶክ አይታኝ ነው የመጣች። የማህፀን ካንሰሯ በጣም ብታዩት ሰውነት በጣም ይሰቀጥጣል። እግዚአብሔር ይማረሽ በሏት እስኪ። እግዚአብሔር ይማረሽ፣ እግዚአብሔር ይማረሽ። ወንድሜ አማርኛ ትሰማለህ አይደል? ነው በትግረኛ ነው። እሺ አሁን በወረቀት ንስሐውን የብቻዋን ትሆንና ወረቀትና እስክሪብቶ ስጣት። በወረቀት መዝግባ ኃጢአቷን ለካህኑ ይኸው ንስሐ ካህናት አባቶች ነገ ንስሐ ትግባ። ከዚያ እምነቱን ትቀባ። ሮብና ዓርብ ደግሞ ቅባ ቅዱስ ይሰጣል፣ እሱን ትቀባ። ከዚያው ቁማ እዚህ ቦታ ምስክርነት ትሰጣለች። ገዳ እንዳትወጡ እሺ። ወደዚያ ወዳለም እንዳትወጡ። አዳራሽ አለ፣ እዚህ ተቀመጡ። ከእግዚአብሔር ጋር ታውራ፣ ዋሻው ጋር ታልቅስ። እግዚአብሔር ሁሉ አቅልሎ በሰላም ይሰዳታል። እግዚአብሔር ይማርሽ በሏል። እግዚአብሔር ሁላችንን ይማረን። እናታችን እንኳን ደህና መጡ፣ እንኳን ተሻለው። እግዚአብሔር ፈጽሞ ይማረን። ጤና ረጅም ዕድሜ ከጤና ያድልን። እግዚአብሔር ይስጥልን። እንቀጥላለን። ከዚህ በመቀጠል የካቴድራላችን እጅግ የምንወዳቸው የድጓ መምህር የሆኑት የስብከተ ወንጌል ኃላፊ የሆኑት የስብከተ ወንጌል መምሪያ ክፍል የሆኑት መምህራችን እጅግ የምንወዳቸው ትሁቱ አገልጋይ መምህር ነቃ ጥበብ አሉ። ደስ የሚለው የገዳማችን ዋና ጸሐፊ መላከ ፀሐይ እንደው እዚህ ቦታ አይለዩም። ሁሌ እሳቸውን መጥተዋል፣ እየባረኩ ነው። እግዚአብሔር ምድር ብላችሁ አመስግኑ። ደስጌ የገዳማችን ዋና ቁጥጥር ላይ ከብፁዓንም እያገለገሉ ነው። እዚህ ላይ አብረውን አሉ። የገዳማችን መምህር አበባ የለሰብ ገንዘብ ሰብሳቢ እሳቸውም አይለዩም። እግዚአብሔር ስሙ የተመሰገነ ይሁንልን። እጅግ የምንወዳቸው መምህር ቄስ አለባቸው ሁሌም አይለዩን። እዚሁ ከኛ የማይጠፉት አባት አሉ። እዚህ ቦታ በጣም የሚወደዱ ሰዎች ነው አሉ። አባቶቻችን እግዚአብሔር ያቆይልን፣ ጥበቆቻችንንም እግዚአብሔር ያቆይልን። እግዚአብሔር ለፈውስ ብላችሁ ጸበል የምትጠጡ የምትቀቡ እምነት የምትቀቡ ሁሉ እንደ ልቡናችሁ መሻት ይፈጸምላችሁ። ጠራችሁን አቡነ ሐራ ይስሟቸው። ለምስክርነት ያልኳችሁ እሑድ ስለሆነ ቀኑ ረፈደ። መምህራችን መምህር ነቃ ጥበብን ሄድና ቃሉን እናስቀርስና የቀረውን ይቀጥላል። ብቻ ወንድም እየሰማኝ ያለን በሰማኝ እኔ ምስክርነት ልሰጥ ፈልጌ ነበር። ሁላችንም መምህር ነቃ ጥበብ አባታችን መጥተው ጸሎት ያደርጉልናል። ምስክርነት
እስኪ ነው ለኔ ብዙ ነበር እየሰሙኝ አይደለም። ተናግሬኝ አልጨርሰው ዶላር አራት እንግዲህ አንድ የለት ብላችሁ አመስግኑ። የነበሩበትን ጻድቁ አቡነ ድንግልና የምናውቀው በጣም ብዙ ችግር ብዙ ፈተና ወጥተውልኛል። የሚገርማችሁ ነገር እህቴ የአራት ልጅ በገዳም ነው የምትኖረው። ያለችበትን ማውቅም በሽለት ነበር ግን አላየም መሰለኝ። ምንድን ነው ሲባል ወፍ ነበራለች። ጻድቁ አቡነ አራ እዛው ምንድን ነው ጻፊለት ማንም ታውቃለህ። ጻድቁ አቡነ አራ እየመጡት ነው ባሮር እሱን ለምንዋህዱ ሁለት ቀን በእግሯ ተጉዛ መኪና በሌለበት በረሃ ስንት ጉድ እያየች ጎንደር ገባችልኝ። አገሯ ባህር ዳር ገባችልኝ። እግዚአብሔር አቡነ አራ ድንግል ክብር ምስጋና ይሁነው። እንደገና እናቴ ሽባ ሆና አመት በሰው እየታቀፍነ አመት ጀዋጣች እየገባች ነበር። በሰው ኖሮ የነበረ ለአቡነ አራ ድንግል መጥቼ ነገሩት ለመንሁት። ዛሬ ራሷን ስራ እየተጓዘች እንደፈለጓት ወጣ ትገባለች። ክብር ምስጋና ይሁነው። አመስግኑለት እግዚአብሔርን። ክብርና ምስጋና ይድረሰው። እነሱን የሰማኝ ያንን ይስማን። ጻድቁ ጨርሶ ማረው ወንድማችን በምስጢር ነግሮት ብሎ ተናግሮኝ አልነገርም። እንዳሁን አርካና እና ከመጣው ምንድን ነው ግን የምትጽፍ ኮሜንት ማይታይ? አዎ እዚህ አቡነ አራ ድንግል ትመላለስ ነበር። አቡነ አራ ድንግል ስለቷን ሰምተዋል። ተፈውሳ ጤናማ ሆና አሁን ወደ ውጭ ሀገር ሄዳ አገልግሎትም እየሰጠች ለአቡነ አራ ድንግል አስራት በኩራቷን ልካለች ብለን አመስግኑላቸው። አመስግኑላቸው። እግዚአብሔር ይመስገን። አይታይም። እንኳን ደህና ቆያችሁ። አባቴ ስለሆኑ ይቅር ይበሉ። አባቴ ያው ልጅ ስለሆኑ ሁሉስ ፈጥናለሁ አይደል? እናቴ የመጡት አሁን ከእስራኤል ሀገር ነው። እንኳን ደህና መጣችሁ በሏቸው። እንኳን ደህና መጣችሁ በሏቸው። በረከታቸው ይደርብን። ጌታችን የተወለደበት የተቀበረበት የተሰቀለበት ቅዱሱ ምድር እስራኤል ነው የመጡ። ኢትዮጵያም ቅድስት ምድር ናት እና የዛሬ ዓመት ባለቤቴ ከእስራኤል መጥቶ ተስሎ ነበር። ስለዚህ ካልመጣ 11,000 ከመጣ 1,000 ለባለቤቴ ልካለሁ ብሎ ተስሎ ነበር። ክብር ለመድኃኒዓለም። ዛሬ ከእስራኤል እግሬ ይህች ምድር ቅዱሷን ገዳም ረግጧል። 11,000 ብር ስለት ይዘን መጠናል። እግዚአብሔር ከዚህም በላይ ቋጠሯችንን ይፍታ፣ የልቡናችንን መሻት ይፈጽምልን። ቤተ ክርስቲያኑ ተሰርቶ እስኪያልቅ ለገዳሙ ነን። እግዚአብሔር ሁሉን ያስታክል ብለዋል። ልንብላቸው አመስግኑላቸው። እግዚአብሔር ሁላችንም ለዘላለም የተመሰገነ ይሁን። ጸጋና በረከቱን ያድልልን። ሁላችንም እንደዚህ መጥተን ለዚህ ገዳም ለዚህ ቦታ ለተቀደሰ ቦታ ብዙ ሰዎች ከውድቀታቸው ለተነሱበት፣ ተስፋ የቆረጡት ተስፋቸው ለለመለመበት በዚህ ቦታ ተገኝተን መልካም የሰራነውን አስተዋጽኦ ያደረግነው ወደፊትም አስተዋጽኦ የምናደርገን እግዚአብሔር ይጠብቀን ይባርካችሁ። ሁላችሁም ተነሱና እንግዲህ ሰንበት ነው አሁን ጀሪካችሁ ሁሉ እስካሁን እየጠበቅናችሁ ያለ እናንተ የእግዚአብሔርን ቤት እየጸናችሁ እኛ ተተናነድም ብለን ጀሪካው ተቀርቶ እስኪያልቅ ነበር። አሁን ተቀርቶ አልቋል። ሁላችሁም ተነሱና ጸሎት አድርገን እንሄዳለን። አቤቱ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ በቸርነት በጠብቆት ጠብቀን አሳድረህ እስከዚህ ሰዓት ስላቆየን እናመሰግናለን። አሁንም ምስጋናችን ጸሎታችን ተቀብለህ ክፉ ከሚሆን ከሰይጣን ስራ ሁሉ ጠብቀን እኛ ላይ የዘረጋውን ወጥመድ በበረከታዊ አይለፍ ቆርጠህ ጣለልን። ይህን ዕለት ይህን ሰዓት የተባረከ የተቀደሰ ቀን አድርገን እንድታውለን ከጻድቁ ከአባታችን ከአቡነ አራ ድንግል ከገናናው መልአክ ከቅዱስ ሚካኤል ረድኤት በረከት አሳፈን በበረከቱ በቸርነቱ አትለየን። አምላካችን ፈጣሪያችን በዚህ መጥተው ለአንተ ለአገልግሎት የሚሆነውን ዕጣኑን፣ ዘቢቡን፣ መባውን ሁሉን የሰጡትን በረከተ ሥጋ በረከተ ነፍስ አድልልን። በጸጋ በበረከት ጠብቅልን። ቀሪውን ጊዜ ባርከ ቀድሰህ ታውለን ዘንድ እንዲሁ በማለት ቅዱስህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር የዕለታችንን ዛሬ በደላችንን ይቅር በለን እኛም የምንበድል አቤቱ ፈተና አታግባን ከክፉ ሁሉ እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና
ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአተኛ ስንበዛን ለዘላለሙ አሜን። ወንጹሐነ ወንጹሐነ ይሬስየኒ ወይሬስክሙ ትግባነ ለመንግሥተ ሰማያት ወንጹሐነ ማርያም እግዚኦ መሐረነ ክርስቶስ ስለ እናቱ ስለ እመቤታችን ስለ ድንግል ማርያም ስለ ወላዲተ አምላክ ስለ ገናናው መልአክ ስለ ቅዱስ ሚካኤል ስለ ጻድቁ አባታችን ስለ አቡነ ሐራ ድንግል ብሎ ይቅር እንዲለን እንዲምረን በተግዝእትነ ማርያም መሐረነ ክርስቶስ አቤቱ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የእኔንም የሕዝቦችንም ኃጢአትና በደል ይቅር በል። መሰራትያት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። መንገዱን ጤና፣ ሰላም፣ እንቅፋት እሾህ ሳይወጋችሁ በበረከት ጠብቆ ወደ የቤታችሁ ያስተጋባችሁ። የገናናው መልአክ የቅዱስ ሚካኤል ጠብቆት የጻድቁ አቡነ ሐራ ድንግል በረከት አይለያችሁ። በሰላም ዋሉ፣ በሰላም ግቡ። እጅግ የምንወዳቸው የካቴድራላችን ስብከተ ወንጌል የሆኑ መምህር ነቃ ጥበብን ቃለ ሕይወት ያሰማልን በላቸው። በእድሜ በጸጋኑ አሁንም ስልካችሁን ይዛችሁ ኑ። ቅድም ቀንዳውጣ ወጥቶ ማለ እንትን ያላችሁ ነይ ወደዚህ ይዘሽው ነይ። አንዴ ዛሬ አቡነ ሐራ ገና የሚሰሩትን ስታዩ ነው ምትሉ። ይኸው ቀንዳውጣ ወጥቶ እግዚኦ እያለ ነበር። ይኸው ከወዱ አጣው። አሁን ላይ እግዚአብሔር ምስክሬ ነው። ይሁት አሁን ጠጥታ ከወዷ ውስጥ የወጣው ማየት ማመን ነው። እዚያ ላይ ከምትሳደቡ ጭቃ ነው አፈር ነው እያላችሁ አፋችሁን ስከፍቱ ከምትሉ መጥቶ ማየት ነው። እኛ አሁን የሰው ሃይማኖት አንሳደብም፣ እነሱ ግን የእኛ መጥተው ይሳደባሉ። እግዚአብሔር ልቡና ይስጠን፣ መድኃኒዓለም ልብ ይስጠን። ይኸው ሴትዮዋ እዚህ ጋር አለች። አሁን ነው ቀንዳውጣ ወጥቶ እየተናገርን ነበር። አሁን 10 ሊትር ተረንጠቅታ አመጣችሁ ከወዷ ውስጥ ነው የወጣው። ማን ይችላል? ማን ያድናል? ማን ይፈውሳል? እግዚአብሔር ሁላችንንም ይፈውሰን፣ መድኃኒዓለም ይፈውሰን። እዚህ ቦታ ላይ ሳይጨንቀው ሳያመው ግራ ሳይገባው የሚመጣ ሰው የለም። ሁላችሁንም የልቡናችሁን መሻት አድርጎ እግዚአብሔር ወደ ቤታችሁ ይመልሳችሁ። መድኃኒዓለም ሁላችንንም ከሁላችን ጋር ይሆን። እግዚአብሔር አይለየን። ግሩም ድንቅ ነው አምላኬ፣ ግሩም ድንቅ ነው። ሰው የጣለውን ከምድር ከፍ ታደርጋለህ። ግሩም ድንቅ ነው ጌታዬ፣ ግሩም ድንቅ ነው። ሰው የጣለውን ከመሬት ከፍ ታደርጋለህ። የተረሳውን አምላኬ ታስታውሳለህ። ስለማይደረግ ስጦታ እግዚአብሔር ይመስገን። ያላላክ ስንኳን ማረኑን አባት ስለማይደረግ ስጦታ እግዚአብሔር ይመስገን። ማን ይመስገን። ዛሬ ስንት ነገር ሰማን፣ ስንት ነገር በዓይናችን አየን። ማን ይችላል? እግዚአብሔር። አቡነ ሐራ በሕይወትሽ ይግቡ፣ ቋጠሮሽን ይፍቱ፣ በትዳር በልጅ ባርኩሽ። መድኃኒዓለም ሁሌም አይለይሽ የእኔ እናት። ከእንግዲህ በኋላ ሁሉ ነገርሽ እስራትሽ ተፈቷል። እግዚአብሔርን አመስግኑ። እንግዲህ አይታችኋል። እኔ ብዙም አቡነ ሐራም ዛሬ አይደለም ማውቃቸው። የዛሬ 2 ዓመት እናቴ ወርቃ ተሰብራ የሆነ ሰው አምጥቶ እምነቷን ሰጣትና ተቀባብታ ከዛ ቤት ውስጥ እየተቀባባች ነበር እና ለ2 ወር ከዛም በላይ በቃ ሰው ነው የሚያነሳት፣ ሰው ነው የሚጥላት። ለ2 ወር ያክል ዛሬ አይሰራም ነገ አይሰራም ሲሏት ቆይታ ልክ የአቡነ ሐራ ቀን ሰርጀሪ ተደረገለት፣ ብረት ገባና ታፋዋ። ከዛም አሁን መንቀሳቀስ ትችላለች።
እሱም ተደርጎላት የዛሬውን አታምኑኝም። ይኸው ሁለቴን ማሳየት ትችላለሁ። ይኸው የወደኩበት ይኸው የሚመስለው ይሁን የአረበኛ ጽሑፍ ነው የሚመስለው። እዩ አያችሁ እግሬ የዛሬ ወር ማለት ነው። እኔና ልጄ ላስከትብ ስወጣ የሰባት ወር አራት ነው። የሰባት ወር አራት ነው። ሁለተኛ ልጄ አሁን ማለት ነው። የ3 ዓመት ልጅ አለ። ትንሿን ለማስከተብ ልጄ ፍጥን ስለሚል አላመንኩ። በእጄ እንደዚህ ያስችሉታ ጥብቃርጌ የሚይዘው ያልተረካከሩ ስለሆነ እንዳይሄዱት በመፍራት ዋና ስፋት የቤታችን ልክ በሩ ጋር ነው እና ብዙ ጊዜ ደም ለምዷል፣ ይሞታል። ከዛም ባለፈ ደግሞ ብዙ በቃ ከዛው ከግቢ ኮንዶሚኒየም ነው። ግቢ ውስጥ ራሱ ብዙ ሰዎች በቃ መኪና አደጋ ይደርሳል። በቃ ብዙ ደም ለምዷል ማለት ይቻላል። ልክ አለው ሌሎቹ መኪኖች አሳልፌ አንድ መኪና አልፎ ዋናው አስፋልት ላይ ነጥቆ ሊገባብኝ ማለት ነው። የአቡነ ሀራ የዛሬ ወር ልክ በወሩ በጣም ብቻ ለ3 ቀን ከቤት አልወጣሁም። ሻማውን አበራው ምን አልኩኝ፣ ይኸው በጉልበቴ ልጄንም እንደዚህ ይዤ አቡነ ሀራ የኔ ጉልበትን ይኸው እዩት። አረበኛ ጽሑፍ ነው የሚመስለው። ወደኩ ማለት ነው። ሻማ ብቻም ብዬ ልክ በ10 ደግሞ አሁን ዛሬ እሑድ አይደል ዓርብ ዕለት አመመኝ። አይኔ ቀላል፣ ፊቴ ይቀያየራል፣ እጅና እግሬ ይዞን ይሄ ወገቤን ሁሉ ይዘኛል። በቃ ማለት ለደቂቃ 11 ሰዓት ተኩል ይሆናል። ተወጣጠርኩኝ። ባለቤቴ ከስራ እባክህ ፈጥነና እየተባለ ሲበር ደረሰ እየነዳ እሱም አልደረሰልኝም። ጓደኛው መጥቶ ሐኪም ቤት ወሰደኝ። ሙሉ ምርመራ ተመረመር፣ ምንም ነገር የለብኝም። ሙሉ ምርመራ ተመርምሬያለሁ። አይኔ ይቀላል፣ ፊቴ ይቀያየራል፣ እጅና እግሬን ይይዘኛል፣ ሆዴን ያቃጥለኛል፣ ጀርባዬንም ያቃጥለኛል። መቼ ነው የሆነው? ቅዳሜ ዓርብ ዕለት ማለት ነው። ምንም አይነት ስመረመረ ምንም ነገር የለብኝም። ትናንት ነው ጸበሉን የጀመርኩት ከልጄ ጋር። ዛሬ 2ኛ ቀኔ ነው። ጠጥቼ ትናንት የተወሰነ 3 ኩባያ የሚሆን ነው የጠጣሁት። ቤት ገብቼ በጣም ወደታች ወደ ላይ ይለኛል። ማታ ልክ ማስታጠቢያ አምጪልኝ ምናምን ብዬ ልጅቷን አስመለሰኝ። ደምና አስኳል የመሰለ ነገር ነው ከውስጥ የወጣው ደም እንደዚህ የሰራ ማለት ደም የመሰለና አስኳላ የሚለገለግ ነገር እሱ ነው ከውስጥ የወጣው። ወደታች ወደ ላይ እያለኝ ዛሬ ደግሞ ያያችሁትን ነገር ነው። ስለዚህ አሁንም እያመመኝ ነው። ተባርኩልኝ። ፈጣሪ ጨርሶ ይማርሽ። እንደው አሁን እንኳን ደስታ ነው ያሳካት ያስለቀሳት። እንት አደም የሚመስለው አስኳል ከወጣ ይህን ያያችሁት ከወጣላት ከእንግዲህ በኋላ ምን ምልክት አይታለች አይደል የሚባለው? በቃ ተፈውሳለች እኮ። እግዚአብሔር ሁላችንን የሚፈውሰን። እዩት። እዚህ ገዳም የምትመጡ ሰዎች ይችን እንዳትረሱ። መጀመሪያ ንስሐ ግቡ፣ ቀጣይ ዋሻ ውረዱና ለአቡነ ሀራ ንገሯቸው፣ ከዛ ተጠመቁ። እግዚአብሔር ሁላችንንም በአንድነት ይምረናል። ጻድቁ አቡነ ሀራ ያለሽን የውስጥሽን ቋጠሮ ሁሉ ይፍቱልሽ። ለምስክርነት ደግሞ ያቁምሽ። እግዚአብሔር ስሙ የተመሰገነ ይሁን። ሰንበት ስለሆነ ዛሬ ሰንበት እንዳይሻር ከዚህ ሰዓት በኋላ ገዳማችንም ከዚህ ሰዓት በኋላ ትንሽ እንትን አይልም። እህታችን ስታገለግለን ያረፈደች ሁሉ ነገር ሁሉ የምታስተባብረን የአቡነ ሀራ ወዳጅ ናት። እግዚአብሔር ዘመንሽን ይባርክልን። ፈጣሪ ዘመንሽን ይባርክልን። እንደ ሁለቶች ሴቶቻችን እሷን እንደ አቡነ ሀራ የልባቸውን ይምላላቸው ሁሉ በአገልግሎት የማይለዩን ሁለት እንቁ ሴቶች ናቸው። እግዚአብሔር ይጠብቅልን። ወስብሐት ለእግዚአብሔር። የነገ ሰዎች ይበላቸው። አሁን እንግዲህ
ጎበዝ አንተ ልጅ እግዚአብሔር ይባርክ። የት ነው የምታድር? አንተ ዋሻው ነው አይደል? በደንብ አገልግለሽ። አሁን ደግሞ ዲቆና አመጣህ ትምህርት ተምረህ ደግሞ ዲቆና ታመጣለህ፣ ያገለግላል ደግሞ። እግዚአብሔር ስሙ የተመሰገነ ይሁን። እንደምን ቆያችሁ? ዛሬ ነበር ወይ ይሰማል? እህት አለም መልእክት ካለ ተናገር። ጀምሬ መሰክር ነበረኝ ግን ማንም ሊሰማኝ አልቻለም። ወይ ብርቱካን ቆይ አሁን ተናገር፣ እናገርልሻለሁ። እንትን ለዛ ላይቭ ላይ ሆነን ነው እሱ ማለት ጀምሬ ያወራው ነበር። እግዚአብሔር ይቅር ይበለን። እንናገራለን እኮ ችግር የለውም። ነገም ስላለ ቀኑ ንገር። እህት አለም ምንድነው የተደረገልኝ? ተናገር እስኪ ይሰማል። ተናገር። እኔ በቲክቶክ አይቼ ነውና የሆነ አራት ድንግል ጸበል ከሰው አሰምጥቼ እኔ አረብ ሀገር ነው ያለሁት። እየሰሙ ነው። በማይክ ነው። በደንብ ተናገር። እየሰሙ ነው ሁሎች። ችግሬን በጣም ያመኝ ነበርና በጣም ይሰቃይ ነበር። ሆስፒታል ምናምን ሄጄ ያው በከፍተኛ ታምሜ ነበር። ደም እስክተፋ ድረስ ታመም ነበር እና ከዛን ጸበሉን ከዛ እንደምንም ሰው አስመጣልኝ፣ ጓደኛ ያስመጣልኝ። ከዛ ጸበሉን ከጠጣው በኋላ ለሳምንት ሳይሞላኝ መድኃኒት አቆምኩ፣ ዳንኩ፣ ተፈወስኩ። እግዚአብሔር ይመስገን። ምንም ነገር እንኳን መብላት አልችልም። እልል በሉ። እህታችን ብርቱካን ከአረብ ሀገር ነው፣ በስደቱ ዓለም ነው ያለች። በቲክቶክ አይቼ ነበር። ጸበሉን እምነቱን ሰው አመጣልኝ። ለረጅም ዘመናት በጨጓራ በሽታ ስሰቃይ ነበር። አቡነ ሀራ ካንሰር ብቻ ለሚፈውሱ ይሄው እኔንም አሁን በጸበል በእምነታቸው ከጨጓራ በሽታ ፈውሰውኛል እያለች ነው። እስኪ እልል በሉ። አመስግኑላት እግዚአብሔርን። ጻድቁ አቡነ ሀራ ድንግል በአረብ ሀገር ሞገስ ክብር ጠባቂ ይሁን። የልቡን አሽመሻት ይፈጸም። እኔ ብዙ ነገር ነው ያደረጉልኝ። ኢቴም በጣም በአስም ትታመም ነበር። ለእሷም አስልኬላት እሷም ድናልኛለች። ምንም አሁን ደግሞ እግዚአብሔር ብሎ እኔም ያቂሜን የአቡነ ሀራ ድንግል በረከት ሰጥቻለሁ። አሁንም ቦን እሰጣለሁ። እግዚአብሔር ብሎ ደግሞ ለደጁ ያብቃኝ፣ ለንሳ ያብቃኝ በሉልኝ። እልል በሉ። ቀጥታ ከአረብ ሀገር ረወታችንን በቲክቶክ ላይ እየተከታተላችኋት የምትገኙ እኔን ብቻ አይደለም እህቴንም ቤተሰቤንም ሁሉ አቡነ ሀራ ታምር እየሰሩ እየፈወሱ ነው። እኔን የሰሙ እናንተን ይስሙ። ለእኔ ደረሱ ጻድቅ ለእናንተ እረሱ። ከፈጣሪ አስታርቋችሁ፣ ከፈጣሪ ጸሎታችሁ እንዲሰማ የማልዷችሁ ብላለች። እልል ብላችሁ እግዚአብሔርን አመስግኑላት። እንኳን እግዚአብሔር ሰማሽ። ምስክርነቱን በደንብ ቪዲዮ እንሰራበታለን። ብርቱካን በውስጥ እንትንትና እናወራለን አለን እና በደንብ አቡነ ሀራ እንዳትረሻቸው፣ ዝክራቸውን ዝከሪ በዕለተ ቀናቸው። አሁን እንግዲህ ነሐሴ ነው፣ ፍልሰታ ነው። ደግሞ ለፍልሰታ ደግሞ ንፍሮ ጤፍ በመግዛት ካህናቱን እዚህ ማገልገል፣ ጻድቁ አቡነ ሀራ ድንግል እዚህ እንዳይቋረጥ ለቅዳሴ ምን አንዳንድ ነገር መታዘዝ፣ አቡነ ሀራን አለመርሳት ነው። አቡነ ሀራ ስታደርጉላቸው የሚያደርጉ ያቂሜን ይረዳለው። ለምን አቡነ ሀራ ድንግል ያደረገልኝ እኔ ብዙ ነው። በስመ አብ ቪዲዮ እንሰራበታለን። ብርቱካን ሰላም እግዚአብሔር ይስጥልኝ። ለዓለም እንመሰክራለን። እህቶቼ ሺዊ ማን እንደናት አሁን ማን እንደናት ከምን ተፈወሽ ተናገሪ። በአቡነ ሀራ ተፈውሳ ነው እታች። እስኪ ተናገሪ ማን እንደናት። እግዚአብሔር ቢፈቅድ እንመጣለን። ኑ ሁላችሁንም እንቀበላለን። በተለይ ፍልሰታን እዚህ አብረን በደመቀ መልኩ እናሳልፍ። በደመቀ እዚህ እና መልማል እዚህ ላይቭ ላይ ያላችሁ ፋሚሊዎቼ እንኳን ደህና ቆያችሁልኝ። እግዚአብሔር አምላክ ከሁላችን ጋር ይሁን፣ ይፈውሰን፣ ያድነን። ብርቱካንዬ ተናግራል። ቪዲዮ ምን ሰራለን? ምንም ያው ላውራ እፈልጋለሁ በውስጥ እንደውም በረከት የሚሰጠው ነገር ስላለኝ ምንም ችግር የለም። እግዚአብሔር አምላክ በረከትሽን ይቀበል፣ ጎደሎሽን ይሙላ። ጻድቁ በቤትሽ ገብተዋል፣ ዘላለም ይኑሩ። በእውነት የአንቺ መዳን ብቻ በቂ ነው። በጣም ደስ ብሎኛል ስለዳንሽ። እግዚአብሔር ምስክሬ ነው። ወንድሞቼ እግዚአብሔር በሰላም ያገናኘ፣ ፈጣሪ ያክብርልን፣ ዘመናችሁ ይባረክ፣ ጻድቁ ያክብሯችሁ። እሺ ወንድሞቼ እሺ። እና በጣም ነው ደስ የሚለው አቡነ ሀራ በጣም ደስ የሚል ቦታ ነው። አንተም ተባረክ፣ ይባርኩ። አሜን። ስለምታስተላልፍ በወጣትነት ዘመን በጣም ደስ የሚል ነው። ያው እኛንም ወደዚህ መልሰን ማስተዋሉን ይስጠን።
አሜን አሜን። ልቦና ያድለኝ ለእኔም ወደ ፈጣሪ መልሰኝና በጣም ደስ ነው የሚለው ለሳቅ በጣም ደስ ይላል። እኔም መጥቼ ነበረ አሞኝ አቡነ አራ አረብ ሀገር ሳልመጣ በፊት እኔም መጥቼ ነበረ። እምነቱን አሁንም አለኝ። ያው ለኔ ትንሽ እያመመኝ ነው ቃል የገባሁት እሱ ለምስክርነት ያብቃኝ ኑሮ ወደ ራሱ ማስተዋሉን እንቀደቀዳለሁ የሱ ልቦናውን ይስጠኝ። በጣም ነው የሚያገለግለው። ሽዊ በጣም የእግዚአብሔር አገልጋይ ነሽ፣ ታማኝ ነሽ። አሁን ብርቱካን አላየሽም? አቡነ ሀራ በህይወቷ ሁሉ አይለዩላትም። አንቺም ቤት እንኳን ቦታቸው ደርሰሽ አቡነ ሀራ የትም ሀገር እኮ ሲጠሯቸው አይለዩ አባት ኖሮኝ መጥቼ ተጸብዬ እዛን ቀን እንደውም አንተ የለህም አባታችን ነበሩ ሁሌም የሚያስተምሩ ዛሬ አላየኋቸውም። እዛ መጥቼ እኔም እንደዚህ ጓደኛዬ የአንተን ቪዲዮ ልካልኝ ነው አይቼ እዛ የመጣሁት። እንትን ወረፋ ስለሚሆን ነው ህውዬ። በወረፋ አሁን ስብከተ ወንጌል ሲሆን በወረፋ ነው። አሁን ነሐሴ ግን ሙሉ ለሙሉ ነው። ሌላ ጊዜ ሲሆን ወረፋ ይሆናል። ወደ ሌላ ገዳም ቤተክርስቲያን ማሰራት እሄዳለሁ። በቃ ባለች አቅሜ ወንድምሽ ዝም አልልም። ወይ የታመመ ሰው ካለ ቪዲዮ ሰራለሁ። ምንችለውን ነገር ነው ማደርግ ማርያምን እና ለዚያ ነው። እሺ በጣም ልትልስቲሽ ነውና በጣም አሞኝ ነበረ። ልትሶልስቲሽ ነውና በጣም በቃ የምሬን ነው የምልህ። በፊትም አረብ ሀገር ነበርኩ 2 ዓመት ምናምን ሰርቼ ነው የገባው። ብሬ እንዳለ በቃ በየሆስፒታሉ ነው ያለቀው። ሳርጀሪ 2 በቃ 3 በለኮ ከወለድኩት ጋር የተቀደደው የተሰፋ